እየተስፋፋ ከመጣው የትራንስፖርት ዘዴና ዘመናዊነት ጋር ተያይዞ በዓለማችን በየዕለቱ ብሎም በየሰዓቱ ወደ ተለያየ አቅጣጫ የሚደረጉ ጉዞዎች በርካታ ናቸው። ከአንድ ሀገር ወደ ሌላ ሀገር በሚደረገው ጉዞም የሚዘዋወሩ በርካታ መገልገያዎች እንዳሉ ይታወቃል። ለዚህም እንደየሀገሩ ሕግና አሰራር መንገደኞች የሚገለገሉባቸው የተለያዩ እቃዎችን ይዘው የሚሄዱ ሲሆን ወደ ሀገራችን ኢትዮጵያ በተለያዩ ጊዜያት የሚመጡ መንገደኞች ወደ ሀገር ውስጥ ይዘው መግባት የሚችሏቸውን መገልገያዎች በተመለከተ ያሉ መመሪያዎችንና አንድ ተጓዥ ወደ ኢትዮጵያ ሲመጣ ምን አይነት የግል መገልገያዎችን ይዞ መግባት እንደሚችል በዛሬው የገበያ ሚዲያ የልዩ ጥንቅር ፕሮግራማችን ወደ እናንተ ልናቀርብ ወደናል። እንድትከታተሉን ጋበዝናችሁ። የግል መገልገያ እቃዎች ወደ ሀገር የሚገቡበትን ሁኔታ የሚወስነውና ከዚህ ቀደም በስራ ላይ የነበረው መመሪያ ለህገወጥ ንግድ በር የከፈተና አገልግሎት አሰጣጡ ላይ አሉታዊ ተጽዕኖ ያሳደረ በመሆኑ ዓለም አቀፍ አሰራሮችን በተከተለ መልኩ የገንዘብ ሚኒስቴር ከዚህ ቀደም የነበረው መመሪያ በ2014 ዓ.ም ተሻሽሎ እንዲወጣ አድርጓል። በጉምሩክ አዋጅ ቁጥር 859/2006 በአዋጅ ቁጥር 1160/2011 እንደተሻሻለው አንቀጽ 32 ንዑስ አንቀጽ 2 የግል መገልገያ እቃዎች ከቀረጥ ነፃና ታክስ ነፃ ሆነው ወደ ሀገር የሚገቡበትና ከሀገር የሚወጡበት ሁኔታ እንዲወሰን ለገንዘብ ሚኒስቴር ስልጣን የተሰጠው በመሆኑ የገንዘብ ሚኒስቴር መመሪያውን አውጥቷል። መመሪያው ለግል መገልገያ እንዲውሉ ወደ ሀገር የሚገቡ ወይም ከሀገር የሚወጡ እቃዎችን ለመወሰን የወጣ መመሪያ ቁጥር 923/2014 ተብሎ እንደሚጠቀስ ተገልጿል። በመመሪያውም የግል መገልገያ ተብለው ከተጠቀሱት መካከል አንዱ ለንግድ የማይውል እቃ ሲሆን ይህም ማለት ጠቅላላ ብዛቱ በመመሪያው ከተወሰነው መጠን ያልበለጠ ለባለመብቱ ወይም ለቤተሰቡ የግል መገልገያ ወይም ፍጆታ የሚውል ሲሆን ባለመብቱ ይዞት ወይም ከባለመብቱ ተለይቶ የሚመጣ እቃ እንደሆነ ተገልጿል። በመመሪያው የተጠቀሰው ሌላው የስጦታ እቃ ሲሆን ይህም ማለት ማንኛውም በውጭ ሀገር ያለ ሰው ወይም ድርጅት ኢትዮጵያ ውስጥ ለሚገኝ ቤተሰብ፣ ጓደኛ ወይም ድርጅት የሚልከው የግል መገልገያ እቃ እንደሆነ ነው። መመሪያው መንገደኛ ማለት ማንኛውም በየብስ ወይም በዓለም አቀፍ የአየር ማረፊያዎች ወደ ኢትዮጵያ የሚገባ ወይም ከኢትዮጵያ የሚወጣ ሰው ሲሆን በማጓጓዣው ላይ መደበኛ ስራቸውን እየሰሩ ያሉ የትራንስፖርት አገልግሎት ሰጪ ድርጅቶች ሰራተኛና ተመላላሽ ነጋዴዎችን እንደማይጨምር ይገልጻል። ተመላሽ ኢትዮጵያዊ ወይም ትውልደ ኢትዮጵያዊ ደግሞ ከኢትዮጵያ ወጥቶ ከአንድ ዓመት ላላነሰ ጊዜ በውጭ ሀገር የስራና የመኖሪያ ፈቃድ አግኝቶ ሲኖር የነበረ ወይም በስደት ውጭ ቆይቶ ጓዙን ጠቅልሎ ኢትዮጵያ ውስጥ ለመኖር የሚመለስ ኢትዮጵያዊ አሊያም ትውልደ ኢትዮጵያዊ እንደሆነ እንዲሁም ከስደት ተመላሾች ደግሞ በተለያየ ምክንያት ከኢትዮጵያ ወጥቶ በስደት የኖረና በመንግስት ስምምነት ወይም ከነበረበት ሀገር ተገዶ ወደ ኢትዮጵያ የሚመለስ ኢትዮጵያዊ መሆኑን ይጠቅሳል። በመሆኑም ማንኛውም መንገደኛ ተመላሽ ኢትዮጵያዊ ወይም ትውልደ ኢትዮጵያዊ የውጭ ሀገር ባለሙያና የስጦታ እቃ ከውጭ የተላከለት ሰው በመመሪያው መሰረት ተጠቃሚ መሆን የሚችለው ለመንገደኛ ፓስፖርት ወይም መንገደኛ መሆኑን የሚያሳይ ሌላ የጉዞ ሰነድ አሊያም ከቀረጥ ነፃ ሆኖ ወደ ሀገር ውስጥ እንዲገባ ከተፈቀደ ውጪ ለሆኑ እቃዎች ዝርዝር መግለጫና የዋጋ ሰነድ ሲይዝ እንደሆነ ተመላክቷል። ለተመላሽ ኢትዮጵያዊ ወይም ትውልደ ኢትዮጵያዊ ፓስፖርት ወይም ሌላ የጉዞ ሰነድ አንድ ዓመትና ከዚያ በላይ ውጭ ሀገር የኖረ መሆኑን የሚያሳይ ከሀገር ሲወጣና ወደ ሀገር ሲመለስም አግባብ ባለው የመንግስት አካል በፓስፖርቱ ላይ የሰፈረ ማረጋገጫ ወይም በሚኖርበት ሀገር ከሚገኘው የኢትዮጵያ ኤምባሲ ወይም ቆንጽላ ጽሕፈት ቤት የተሰጠና በውጭ ጉዳይ ሚኒስቴር የተረጋገጠ ማስረጃ እንዲሁም ደግሞ በቆይታ ወቅት መካከል ወደ ኢትዮጵያ መጥቶ ከ90 ቀናት በላይ ሀገር ውስጥ ያልቆየ ስለመሆኑ የሚቀርብ በማስረጃ መኖር ያለበት ሲሆን የእቃዎች ዝርዝር ዋጋና መግለጫ እቃው አንድ ዓመትና ከዚያ በላይ ያገለገለ ስለመሆኑ በባለመብቱ የቀረበ ማረጋገጫና ከስደት ተመላሾች ከስደት ተመላሽ ስለመሆናቸው የሚያረጋግጥ ከሚመለከተው የመንግስት አካል የቀረበ ማስረጃ ሲኖር እንደሆነ ተገልጿል።
ሌላው የውጭ ሀገር ባለሙያ ከሆነ አግባብ ካለው የመንግስት የግል ወይም መንግስታዊ ካልሆነ ድርጅት ወይም ዓለም አቀፍ ተቋም ጋር ያደረገውን በመስሪያ ቤቱ የበላይ ኃላፊ የተረጋገጠ ውል መያዝ ያለበት ሲሆን የስጦታ ዕቃ ከውጭ ሀገር የተላከለት ሰው ከውጭ ሀገር በስጦታ የመጣለትን የዕቃ ዝርዝር መግለጫና የተላከውን የዕቃ ሰነድ መያዝ ይኖርበታል። ማንኛውም መንገደኛ ቀረጥና ታክስ ሳይከፍል በግል መገልገያነት ወደ ሀገር ውስጥ ማስገባት የሚችላቸው የዕቃዎች ዝርዝር በመመሪያው የተቀመጠ ሲሆን በዚህም መሰረት 200 ግራም መጠን የሆነ ሲጋራ በቁጥር 20 የሆነ 250 ግራም ብትን ትንባሆ 2 ሊትር የአልኮል መጠጥ 500 ሚሊ ሊትር ሽቶ 2 ሞባይል 1 ላፕቶፕ 1 የፎቶግራፍ ካሜራ 1 ዊልቸር 1 የእጅ ሰዓት 1 የጺም ወይም የፀጉር መላጫ 1 የፀጉር ማድረቂያ 1 የፀጉር መታሻ እንዲሁም መንገደኛው የሚጠቀምባቸው መድኃኒቶችና የሕክምና መገልገያዎች ለአንድ ሰው በሚያስፈልግ መጠንን ጨምሮ በጉዞ ወቅት ጥቅም ላይ የሚውሉና ለቤተሰብ የሚያገለግሉ ልብሶች፣ ጫማዎችና የጽዳት ዕቃዎችን ከቀረጥና ታክስ ነፃ ወደ ሀገር ውስጥ ማስገባት እንደሚቻል ነው በመመሪያው የተገለጸው። በሌላ በኩል ማንኛውም ተመላሽ ኢትዮጵያዊ ወይም ትውልደ ኢትዮጵያዊ ተሽከርካሪን ሳይጨምር ቢያንስ ለ12 ወራት ሲገለገልባቸው የነበሩትን የግል መገልገያ ዕቃዎች ከቀረጥና ታክስ ነፃ ሆኖ ወደ ሀገር ውስጥ ማስገባት የሚችል መሆኑን መመሪያው ያሳያል። ይህ እንደተጠበቀ ሆኖ ባለመብቱ የሚያስመጣው የግል መገልገያ ኤሌክትሮኒክስ ከሆነ ከቀረጥና ታክስ ነፃ ሆኖ ወደ ሀገር ማስገባት የሚቻለው በእያንዳንዱ የኤሌክትሮኒክስ አይነት አንድ ብቻ መሆኑም ተመላክቷል። የመገልገያ ዕቃ በስጦታ መልክ የተላከለት ሰው ደግሞ የግብር ከፋይ መለያ ቁጥር የሌለው ከሆነ ዕቃው ወደ ሀገር በሚገባበት ወቅት ሊከፍል ከሚገባው የጉምሩክ ቀረጥ ታክስ በተጨማሪ የጉምሩክ ቀረጥ ማስከፊያ ዋጋ ላይ የሚሰላ 30 በመቶ የገቢ ግብር የሚከፍል ይሆናል። በተያያዘም በስጦታ የሚላክለት ዕቃ የጉምሩክ ቀረጥ ማስከፊያ መሰረት ከሆነው እስከ ማስጫኛ ወደብ ድረስ ካለው ዋጋ ከ1000 የአሜሪካን ዶላር ሊበልጥ የማይችል መሆኑንና በአንድ ዓመት ጊዜ ውስጥ ከሁለት በላይ ስጦታ ሊቀበል እንደማይችልም ነው የተጠቀሰው። በተጨማሪም ለንግድ ዓላማ የማይውሉ ወደ ውጭ የሚላኩ ለግል ፍጆታ የሚውሉ የሀገር ውስጥ ምርቶች የንግድና ቀጠናዊ ትስስር ሚኒስቴር በሚያወጣው መመሪያ መሰረት የሚስተናገዱ እንደሆነም ተጠቅሷል። በመመሪያው ከተፈቀደው በላይ ከመንገደኛ ጋር የሚመጡ ለንግድ የማይውሉ የግል መገልገያ ዕቃዎች ቀረጥና ታክስ የሚከፈልባቸው ሲሆን ወጥ በሆነ የታሪፍ ምጣኔ ታክስ ተከፍሎባቸው የሚስተናገዱ ሲሆን ለንግድ የማይውሉ ወደ ሀገር የሚገቡ የግል መገልገያ ዕቃዎች የቀረጥ ምጣኔ በጉምሩክ ታሪፍ ምዕራፍ 98 መሰረት ይወሰናል። በዚህም መሰረት ኮሚሽኑ ከአጠቃላይ የዋጋ አተማመን መርህ ጋር በማጣጣም ለንግድ የማይውሉ የግል መገልገያ ዕቃዎች የቀረጥ ማስከፊያ ዋጋ የሚያዘጋጅ ይሆናል። ሌላው በመመሪያው የተጠቀሰው ወጥ በሆነ የታሪፍ ምጣኔ የማይስተናገዱትን በተመለከተ ሲሆን በዚህም ባለመብቱ ለራሱና ለቤተሰቡ ጥቅም ላይ ሊያውለው ከሚችለው መጠን በላይ በተደጋጋሚ የሚያስመጣቸው ዕቃዎች በስጋት ስራ አመራር ክትትል የተያዙ ዕቃዎችና ለንግድ ሊውሉ የሚችሉ ዕቃዎች ናቸው። በዚህም የስጋት ስራ አመራር ኮሚሽኑ ወደ ሀገር የሚገቡ ዕቃዎችና የሚሰጠውን ቀልጣፋ አገልግሎት እንዲሁም በሂደቱ ላይ የሚደረገውን ቁጥጥር ለማመጣጠን የሚያስችል ዓለም አቀፍ አሰራርን የተከተለ ዘመናዊ የስጋት ስራ አመራር ተግባራዊ ያደርጋል። በተጨማሪም ለአፈጻጸም ሲባል ሁሉም የአየር ትራንስፖርት አገልግሎት ሰጪ ድርጅቶች የመንገደኞችን ዝርዝር የሚገልጽ መረጃ አውሮፕላኑ ከማረፉ በፊት ለኮሚሽኑ መስጠት እንደሚኖርባቸው መመሪያው ይገልጻል። በመመሪያው ከሰፈሩ ልዩ ልዩ ድንጋጌዎችና ገደቦች መካከል ማንኛውም ለንግድ ዓላማ የማይውል የግል መገልገያ ዕቃ ወደ ሀገር የሚያስገባ ተመላሽ ኢትዮጵያዊ ወይም ትውልደ ኢትዮጵያዊ ወይም የውጭ ሀገር ሰራተኛ የሚያስገባቸውን ዕቃዎች በሙሉ በአንድ ሰነድ አጠቃላይ ኢትዮጵያ በገባ በ6 ወር ጊዜ ውስጥ ወደ ሀገር ማስገባት እንዳለበት ነው። በዚህ አንቀጽ ንዑስ አንቀጽ 1 መሰረት የተመላከተው ባለመብት የግል መገልገያ ዕቃዎቹን በአየር መንገድ በየብስ አንድ ጊዜ የሚያስገባ ሆኖ ከሁለቱ የማስጫኛ ዘዴዎች በአንዱ ብቻ መጠቀም ከፈለገ በየብስ ወይም በአየር መንገድ 2 ጊዜ ማስገባት ያለበት ሲሆን ሆኖም በዚህ መመሪያ በተፈቀደው መብት ተጠቃሚ ሊሆን የሚችለው ለአንድ ጊዜ ብቻ ነው። ክልከላን በሚመለከትም ማንኛውም መንገደኛ በዚህ መመሪያ ከተፈቀደ
ከፈቀደው ውጪ የንግድ ዕቃዎችን ወደ ሀገር ውስጥ ማስገባት እንደማይችል ተገልጿል። በመሆኑም ይህን መመሪያ መነሻ በማድረግ ማንኛውም ወደ ሀገር ውስጥ የሚገባ ተጓዥ ከቀረጥ ነፃ እንዲያስገባ የሚፈቀድለትን መገልገያዎች አይነት፣ መጠንና የአሰራር ሁኔታ በሚመለከት በመመሪያው የሰፈሩ ዝርዝር ሀሳቦችን በዛሬው የገበያ ሚዲያ ልዩ ጥንቅር ፕሮግራማችን እንዲህ ባለ መልኩ አቀረብንላችሁ። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን የልዩ ጥንቅር ፕሮግራማችንን እየተከታተላችሁ አብራችሁን ስለቆያችሁ እናመሰግናለን። ገበያ ሚዲያን በመወዳጀት ሌሎች ጠቃሚ መረጃዎችን እንድታገኙ እንጋብዛችኋለን። መልካም ቆይታ።